እንደ አማዞን እና አሊባባ ያሉ ድረገጾች ክፍያ የሚቀበሉት በዓለም አቀፍ የመክፈያ መረቦች እንደ ቪዛ፣ ማስተር ካርድ፣ ፔፓል ወይም ዩኒየን ፔይ በኩል በሚደረጉ የውጭ ምንዛሪ ክፍያዎች ብቻ ነው። ቪዛ ካርድ እንደ ዓለም አቀፍ የመክፈያ መረብነቱ እንደ አማዞን፣ አሊባባ እና ሌሎችም ገበያዎች ላይ እንደ መክፈያ ጥቅም ላይ ከዋለ አብዛኞቻችን ከሀገር ውስጥ ባንኮች የተቀበልናቸውና በኪሶቻችን የያዝናቸው ቪዛ እና ሌሎች ካርዶች ለምን የዓለም አቀፍ ክፍያን መፈጸም አይችሉም? የሀገር ውስጥ ኤቲኤም ካርዶችን ተጠቅመን ለምን ከዓለም አቀፍ ኢኮሜርሶች እቃ መግዛት አልቻልንም? እነዚህን ጥያቄዎች ለመመለስ እንሞክራለን። ዋና ዋና ምክንያቶች እንደሚከተሉት ናቸው። አንደኛው የውጭ ምንዛሬ ቁጥጥር ወይንም ፎሬን ከረንሲ ሪስትሪክሽን ነው። ሁለተኛው የካርድ አውታረ መረብ ልዩነት ወይንም ፔይመንት ኔትወርክ ዲስኮኔክት ነው። ሶስተኛው ኢኮሜርስ ጌትዌይ ወይንም በኢኮሜርስ መክፈያ ዘዴዎች አለመደገፍ ናቸው። እስኪ ዘርዘር አድርገን እንያቸው። የመጀመሪያው የውጭ ምንዛሬ ቁጥጥር ወይንም ፎሬን ከረንሲ ሪስትሪክሽንን ስንመለከት የሀገር ውስጥ የኤቲኤም ካርዶች የተያያዙት ከኢትዮጵያ ብር ሂሳብ ጋር መሆናቸውና የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ፍሰትን ለመቆጣጠር በሚያወጣቸው ደንቦች ምክንያት የሀገር ውስጥ ብር በቀጥታ ወደ ዶላር ወይም ዩሮ ተመንዝሮ ለውጭ ሀገር ችርቻሮ ግዢ እንዲውል አይፈቅድም። ሁለተኛውን የካርድ አውታረ መረብ ልዩነት ወይንም ፔይመንት ኔትወርክ ዲስኮኔክትን ስንመለከት የሀገር ውስጥ ሲስተም ኢስዊች የሚመለከት ነው። ቀጥታ አብዛኞቹ የሀገር ውስጥ የባንክ ካርዶች የሚሰሩት በሀገር ውስጥ ኢስዊች አውታረ መረብ ብቻ ነው። ሌላኛው በኢኮሜርስ መክፈያ ዘዴዎች ወይንም ኢኮሜርስ ጌትዌይ አለመደገፍ ነው። እንደ አማዞን እና አሊባባ ያሉ ዓለም አቀፍ የመስመር ላይ መደብሮች ክፍያን በቀጥታ ከሀገር ውስጥ ባንኮች ኔትወርክ ጋር የሚያገናኝ ፔይመንት ጌትዌይ የላቸውም። ዓለም አቀፍ ክፍያን በእጃችን ባሉ ሎካል ዴቢት ካርዶች እንደ ቪዛ እና ሌሎች ካርዶች መጠቀም ካልቻልን በአሁኑ ወቅት ያሉ አማራጮች ምንድን ናቸው ታዲያ የሚለውን ስናይ የውጭ ምንዛሪ ፕሪፔድ ወይም ቨርቹዋል ካርዶች በቅርብ ጊዜ እንደ ኢትዮጵያ ንግድ ባንክ፣ ዳሽን ባንክ እና ቴሌ ብር ያሉ ተቋማት ፍቃድ ላላቸው ህጋዊ የውጭ ሀገር ጉዞዎች ወይም የተወሰኑ ክፍያዎች የሚሆኑ የቪዛ የማስተር ካርድ ፕሪፔድ ካርዶችን ማቅረብ ጀምረዋል። እስካሁን ባለን መረጃ መሰረት ከላይ ከጠቀስናቸው ባንኮች ማንኛውም ግለሰብ አስፈላጊውን መረጃ እስከያዘ ድረስ ጥያቄውን በማቅረብ መውሰድ ይችላል ማለት ነው። ሌላው ከፕሪፔድ ካርድ ጋር ተያይዞ አብዛኛውን ጊዜ ሰዎች ከባንክ ሂሳብ ቁጥራቸው ጋር ይገናኝ ወይንም አይገናኝ በሚል ግራ ሲጋቡ እናያለን። ፕሪፔድ ካርድ ወይንም ቅድመ ክፍያ ካርድ ማለት ገንዘብ አስቀድሞ በመምላት ብቻ የሚጠቀሙበት የባንክ ካርድ አይነት ነው። ከዴቢት ካርድ ወይንም ከክሬዲት ካርድ የሚለየው ከባንክ ሂሳቡ ጋር በቀጥታ ተያያዥ ያለመሆኑ ነው። ዋና ዋና ባህሪያቱን ስንመለከት ፕሪፔድ ካርድ የተወሰነ በጀት ወይንም ፕሪሎድድ መሆኑ ነው። ይህም ማለት በካርዱ ላይ በቅድሚያ ያስገቡትን ወይንም የሞሉትን ገንዘብ ያህል ብቻ ነው ወጪ ማድረግ የሚችሉት። ካርዱ ላይ ያለው ገንዘብ ካለቀ በኋላ ተጨማሪ ክፍያ ማድረግ አይቻልም። ሌላው ከባንክ ሂሳብ ነፃ ነው። ካርዱ ቢጠፋ ወይም መረጃ ቢወሰድ እንኳን በባንክ ሂሳቦ ወይም ሴቪንግ አካውንት ውስጥ ያለው ዋና ገንዘቦ ምንም አደጋ አይደርስበትም ማለት ነው። ሌላው የፕሪፔድ ካርድ ባህሪ በዓለም አቀፍ ወይም በሀገር ውስጥ አገልግሎት መስጠቱ ነው። በቪዛ ወይም ማስተር ካርድ ብራንዱ የሚወጡ ፕሪፔድ ካርዶች በኦንላይን ግዢ ለመፈጸም፣ ለሆቴል ቦታ ለማስያዝ ወይም በውጭ ሀገር ጉዞ ወቅት ክፍያዎችን ለመፈጸም ያገለግላሉ። የቪዛ ካርድ እና የማስተር ካርዶች ልዩነታቸው ምንድን ነው? ቪዛ እና ማስተር ካርድ በዋናነት ተመሳሳይ ተግባር የሚያከናውኑ ዓለም አቀፍ የክፍያ አውታረ መረቦች ወይም ፔይመንት ኔትወርክ ናቸው። ሁለቱም ካርዶች ገንዘብ አያበድሩም ወይም የባንክ ሂሳብ አይከፍቱም። ይልቁንም በባንኮች በነጋዴዎችና በደንበኞች መካከል የሚደረጉ ገንዘብ ዝውውሮችን የሚያስተላልፉ ቴክኖሎጂዎች ናቸው። በዕለት ተዕለት አጠቃቀም ረገድ በመካከላቸው ያለው ልዩነት በጣም አነስተኛ ነው። ሆኖም የሚከተሉት ዋና ዋና ልዩነቶች አሏቸው። አንደኛው የካርድ አውታረ መረብ ወይንም ፔይመንት ኔትወርክ ነው። ቪዛ የራሱ ቪዛ ኔት የተባለ የመክፈያ መረብ ይጠቀማል። ማስተር ካርድ የራሱ ማስተር ካርድ ኔትወርክ ይጠቀማል። ይህ ልዩነት በጀርባ ለሚሰሩ የኮምፒውተር ሲስተሞች እንጂ ለተጠቃሚው የሚፈጥረው ትልቅ ልዩነት የለም። ሁለተኛው ተቀባይነት ወይንም አክሰፕታንስ ነው። ሁለቱም በዓለም ዙሪያ በሚገኙ በሚሊዮኖች በሚቆጠሩ ኤቲኤሞች፣ ሱቆችና የኦንላይን መገበያያዎች ከ200 በላይ ሀገራት ተቀባይነት አላቸው።
አልፎ አልፎ በጣም ጥቂት ነጋዴዎች ወይም ድረገጾች ከአንዱ ጋር ብቻ የልዩ ውል ስምምነት ሊኖራቸው ይችላል። ለምሳሌ የተወሰነ ተቋም ቪዛ ብቻ ወይም ማስተር ካርድ ብቻ የሚቀበልበት አጋጣሚ ሊኖር ይችላል። ነገር ግን በአብዛኛው ሁለቱም እኩል ያገለግላሉ። ሶስተኛው ተጨማሪ ጥቅሞችና ቅናሾችን ስንመለከት ቪዛ እንደ የካርዱ ደረጃ ቪዛ ክላሲክ፣ ጎልድ፣ ፕላቲኒየም፣ ኢንፋይናይት የተለያዩ የጉዞ ዋስትናዎች፣ የአየር መንገድ ላውንጅ መግቢያ እና የቅናሽ ፕሮግራሞችን ያቀርባል። ማስተር ካርድ እንደ ካርዱ ደረጃ ስታንዳርድ፣ ወርልድ ኤሊት ተመሳሳይ የደህንነት፣ የጉዞና የግዢ ጥቅሞችን ያዘጋጃል። የሚሰጡት ጥቅም የሚወሰነው ካርዱን ባወጣው ባንክና በካርዱ ደረጃ ላይ ነው። ዋናው ነጥብ ለተጠቃሚው የካርዱ ቪዛ ወይም ማስተር ካርድ መሆን ብዙም ልዩነት አያመጣም። ይልቁንም ትልቁን ልዩነት የሚያመጣው ካርዱን የሰጠውት ባንክ የሚያስከፍለው ኮሚሽን መጠን፣ የውጭ ምንዛሪ ተመንና የባንኩ አገልግሎት ጥራት ላይ ነው። በካርዶች ዙሪያ ሌሎች ጥያቄዎች ካሉ በኮሜንት ማቅረብ ይቻላል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችንን አነቃቁ። ቻው።